ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በቀጣይ ፕሮግራማችን የምንመለከተው በርንማውዝ በሜዳው ሊቨርፑልን ያስተናግዳል። ሊቨርፑል ያለፉት 4 ተከታታይ ጨዋታዎች በፕሪሚየር ሊጉ በሙሉ አቻ ተለያይቷል። ይህ የሚያሳየው ከቶፕ 4 ለመቆየትና በቀጣይ የሻምፒዮንስ ሊግን ለመሳተፍ አዳጋች ይሆንበታል። በርንማውዝ በዚህ ጨዋታ በሜዳው እንደመሆኑ ለሊቨርፑል ቀላል አይሆንለትም። አብርሽ፣ በዚህ ጨዋታ ትልቅ ግምት የምትሰጠው ለማን ነው? ለበርንማውዝ ነው ወይስ ለሊቨርፑል? እሺ አኒሶ፣ ምናልባት ስለ ሊቨርፑል ስናነሳ ብዙ ጊዜ የምናነሳው የዲፌንስ ላይኑ ምን ያህል እንደሚቸገር ነበረ። የኮናቴ ፎርም ላይ ያለመሆን ማለት ነው እና አሁን ላይ በጣም በፎርም ደረጃ ላይ ይገኛል። አንተ እንዳልከው በፕሪሚየር ሊጉ ምናልባትም በጣም እየተቸገሩ ይገኛሉ። ከሊድስ ጋር 0-0 የወጡበትን ጨዋታ ማስታወስ እንችላለን። ከዛ ከፉላም ጋር 2 አቻ፣ ከዛ እያለ ከአርሰናል ጋር አቻ ወጥቷል። 4 ተከታታይ ድሮዎችን ማድረጉን እናስታውሳለን። ወልቭስን 2-1 ካሸነፈ ጨዋታ በኋላ 4 ተከታታይ አቻ መውጣቱን እናስታውሳለን እና ሊቨርፑል በጣም እየተቸገረ ይገኛል በፕሪሚየር ሊጉ። ምናልባትም ቶፕ 4 ለመግባት ምን ያህል ከባድ እንደሆነ የምንረዳበት ይሄ ይመስለኛል። ማንቸስተር ዩናይትድ ይገኛል፣ ቼልሲ ይገኛል። በዛው ልክ ብዙ ተጋጣሚዎች አሉ ቶፕ 4 ለመግባት ማለት ነው። ምናልባትም በዘንድሮ የውድድር ዓመት በቻምፒየንስ ሊጉ 4 ወይ 5 የእንግሊዝ ፕሪሚየር ሊግ ቲሞችን የሚያስገባ ከሆነ በጣም ከባድ ነው የሚሆነው ቻምፒየንስ ሊግ ቦታ ለማግኘት ማለት ነው። እንደ ቼልሲ ያለ ቡድን አለ። ሌላው እንደ ማንቸስተር ዩናይትድ፣ ከዛ በደንብ ኒውካስትል ይገኛል በደንብ ፎርም ላይ ለመምጣት ማለት ነው እና አንድ ቡድን ነው ቶፕ 4 ላይ ለመቆየት በጣም ትልቅ እንትን የሚሆነው። ቪላም በጣም ርቆ ይገኛል ከአራተኛ ከሚገኘው ጋር ማለት ነው። በኦልሞስት በ7 ነጥብ ርቆ ይገኛል። ምናልባት የእነሱ ድሮፕ ማድረግ ለሊቨርፑልም ለማንቸስተርም ትልቅ አድቫንቴጅ ይሆናል። ካልሆነ በስተቀር 4ተኛ ቦታ ላይ ለመቆየት በጣም ከባድ ነው የሚሆነው። ምክንያቱም ያላቸው የነጥብ ልዩነት 1 ነው። ከማንቸስተር ጋር 1 ነው፣ ከቼልሲ ጋር 2 እያለ ከብሬንትፎርድ ነው ወደ 7ተኛ ደረጃ ላይ የሚገኝ። ከሱ ጋርም ያለው የነጥብ ልዩነት ወደ 3 ነው። በዛው ልክ ኒውካስትልም አለ 8ተኛ ላይ የሚገኝ፣ ከሱ ጋርም በ3 ነጥብ ብቻ ነው የሚለያዩት። ሰንደርላንድም አለ። ምናልባትም እነ ሰንደርላንድ ብሬንትፎርድን ብዙ ጊዜ ለቶፕ 4 ማንጠብቃቸው ቡድኖች ናቸው። ምናልባት ያው ያላቸውን ፎርም ስለሚታወቅ እና ያላቸው የኳሊቲ ሁኔታ ካልሆነ በስተቀር የነጥብ ልዩነታቸው ያን ያህልም አይደለም። የአንድ ጌም እንትን ነው ልዩነት ነው ያላቸው እና በደንብ ጨዋታዎችን ዶሚኔተር አሸንፈ ካልሆነ በስተቀር በጣም ከባድ ነው የሚሆነው። ፕሪሚየር ሊጉ ምን ያህል እየከበደ እየመጣ እንደሆነ የምንረዳው ነው። ሊቨርፑል ነጥብ የጣለበት ከሊድስ ጋር ነጥብ የጣለበትን ጨዋታ 0-0 በደርሶ መልስ ነው አቻ የወጡት። 3-3 ያለቀውን ጨዋታም ያው ከትንሽ ሳምንታት በፊት እንደነበረ የምናስታውሰው ነው እና እኚህ ከወገብ በታች ያሉ ቡድኖች ምን ያህል ቶፕ 6 ቡድኖች እየከበዱ እንደመጡ የምንረዳበት ነው። ነጥብ ለማስጣል በጣም ምክንያቱም ከወገብ በታች ላሉ ቡድኖች 1 ነጥብ ትልቅ ቫልዩ ስለሚኖረው ማለት ነው እና ከወራጅ ቀጠና ለመውጣት እና ታች ያለውን ፍትጊያ በጣም ነጥባቸው በጣም ተቀራራቢ ስለሆነ ነጥሮ ለመውጣት ነጥቦችን መሰብሰብ ይጠበቅባቸዋል። ለዛም በደንብ ትንንሽ ቲሞች በደንብ
ከባድ ቻሌንጅ የሚሆኑት ማለት ነው። አንስተነዋል። የወልቭስም ከሲቲ ጋር ያላቸውን ምን ያህል ወልቭስ እንደሚፈትነው ያነሳነው ነጥብ ነው። ምክንያቱም መጨረሻ ያለው እና በመጀመሪያው ክፍላችን ማለት ነው እና እሱንም ስናይ ያየነው የወልቭስ መጨረሻ መሆኑን ብቻ ሳይሆን ምን ያህል ፕሪሚየር ሊጉ ቻሌንጅድ እንደሆነ እና በደንብ የመጨረሻውም የመጀመሪያውን ቡድን ምን ያህል ከባድ እንደሚሆን ማለት ነው እና መጀመሪያ ላይም ያለው መጨረሻ ላይም ያለው በጣም ቻሌንጅድ የሚሆኑበት ነው። ባለፈው የ21ኛ ሳምንት ላይ አርሰናል ከኖቲንጋም ፎረስት ጋር ያደረገውን ጨዋታ 0-0 መለያየቱን እናስታውሳለን፣ ከሜዳ ውጭ ተጉዞ ማለት ነው። እሱን ጨዋታ ላይ እንኳን ምን ያህል እንደሚከብዱ ከወገብ በታች ያሉ ቲሞች እና መጨረሻ ላይ የሚገኙ ቡድኖች ምን ያህል ከባድ እንደሆኑ የምንረዳው ነው እና አሁንም ቦርንማውዝ በእርግጥ በደንብ ቻሌንጅ የሚያደርግ ቡድን ነው። በደንብ ከባድ ቡድን ከሚባሉት ውስጥ ማለት እና ጎል ስኮር ለማድረግ በጣም ሀይ ፕሬስ የሚያደርጉ በደንብ ቻሌንጅ የሚያደርጉ ቡድኖች ናቸው እና ምናልባትም ሊቨርፑል ዲፌንሱ በጣም ኦርጋናይዝድ የሚሆን ከሆነ እና በደንብ የተረጋጋ አሁን ላይ እያሳየን ያለው ሊቨርፑልም አርነ ስሎት ይባረራል ወይ አይባረርም ብለን ካነሳ 12 ጨዋታዎች 9ኙን መሸነፋቸውን ካነሳን በኋላ ምናልባትም የመባረር ዕጣ ፈንታ ይኖራቸዋል ብለን አንስተን ነበረ እና ከዛ በኋላ ያለውን ጨዋታዎችን እንዳለ ሽንፈትን አላስተናገዱም። በደንብ በሚገርም ሁኔታ ወደ ፎርም ለመመለስ ነጥቦችን እየሰበሰቡ ይገኛሉ። ወይ አቻ ነው የሚወጡት ወይ ደግሞ ማሸነፍ ነው እና የመሸነፍ ነገር ግን ለትልቅ ቲም እንዲህ 4 በተከታታይ አቻ መውጣት ትልቅ ሰክሰስ አይደለም። እንደ ሊቨርፑል ያለ ቡድን፣ እንደ ማንቸስተር ያለ፣ እንደ አርሰናል ያለ ቡድን 4 ተከታታይ አቻ መውጣት ነጥብ መጣል እና ስላልተሸነፈ ብቻ ትልቅ ሰክሰስ ነው ብለን የምናወራለት አይደለም። ነገር ግን ከተነሳበት ታይም የተሻለ ነው ብለን ነው የምናነሳው እና ሊቨርፑልም በእርግጥ ያለማሸነፉ ነው እንጂ ምርጥ ፎርም ላይ እየመጣ ያለ ቡድን ነው እና ከቦርንማውዝ ጋር ያላቸው ጨዋታ በጣም ትልቅ ጨዋታ ይሆናል። ምክንያቱም ቦርንማውዝ ጎል ስኮር ለማድረግ ትልቅ አቅም በተለይ ሴሜኒዮን ካጣ በኋላ በባለፈው ጨዋታ ከብራይተን ጋር በነበራቸው ጊዜ ያለ ሴሜኒዮ ወደ ማንቸስተር ሲቲ ከመጣ ጀምሮ የመጀመሪያው ያለ ሴሜኒዮ ባደረገበት ጨዋታ አንድ አቻ ተለያይቷል። ይህን የሚያሳየው ምን ያክል እሱማ ምን ያህል ኳሊቲ ያለው ተጫዋች እንደሆነ ሴሜኒዮ ትልቅ በርንማውዝ ቤት ትልቅ ተጫዋች ነው ተብሎ ሲታሰብ የነበረው ግን ሆኖም ግን የሴሜኒዮ ወጥቶም እንኳን ምን ያክል ኢፌክቲቭ እንደነበሩ በዛ ጌም ላይ አሳይቶናል። ለዛ ነው አሁን ስለ ቦርንማውዝ ስናነሳ አምና የነበረው ቦርንማውዝን እናስታውሳለን። የ5 ተጫዋቾችን ወደ 5 ተጫዋች የሚጠጉ ተጫዋቾችን ለትልልቅ ቡድኖች የሸጠውን ለማድሪድ፣ ለፒኤስጂ እንዲህ ላሉ ቡድኖች ነው በደንብ በሚገርም ሁኔታ የሸጣቸው ተጫዋቾች እና እንደዛም ሆኖ ዘንድሮም በሚገርም ሁኔታ በቃ በደንብ ቦርንማውዝ ወርዶ ነው የምንመለከተው ብለን ነበረ ሀሳብ ስንሰጥ የነበረው። ምክንያቱም ከሸጣቸው ልጆች እና ካለው ኳሊቲ አንጻር ማለት ነው በሰዓቱ እና በዘንድሮ የውድድር ዓመትም በአምናው ልክ አይሆንም እና ዘንድሮ ምናልባትም እታች እንመለከተዋለን ብለን ነበረ። ነገር ግን በዛው ልክ ፎርም አድርጎ አስተካክሎ እንደ ኬርኬዝ ያለ ተጫዋችም ሽጦ እንደ ሁይሰን በደንብ በሚገርም ምርጥ ፎርም ላይ የሚገኙ ተጫዋቾችን ሽጦ ለትልልቅ ቲም ነው የሸጠው በሚገርም ሁኔታ። እነሱንም ከቨር አድርጎ ምን ያህል የተዋጣለት ቡድን እንደነበረ እናስታውሳለን። በዛው ልክ በጣም ከባድ ነው እና እንደዛም ሆኖ በዛው ላይም ሴሜኒዮንም ጨምሮ ሽጦ ምን ያህል በጣም በሚገርም ሁኔታ ምርጥ ፎርም ላይ እንደሚገኝ እና ለአታኪንጉ በጣም ትልቅ ፕሬሲንግ እንደሚያደርግ በደንብ ብዙ ጊዜ ስለ ቦርንማውዝ ስናነሳ ፕሬሲንጉ በጣም በሚገርም ሁኔታ በሃይ ኢንቴንሲቲ
ፕረስ አድርጎ ጎሎችን ስኮር እንደሚያደርጉ በደንብ እና ኢቫን ኒልሰን ሃይ ፍሎ ያላቸው ተጫዋቾች በሚገርም ሁኔታ ተመልክተናል እና እሱንም አንስተናል። ምናልባትም እስከ 60 ደቂቃ ድረስ ብቻ ነው ያ ኢንቴንሲቲ በደንብ ሃይ ፕረስ አድርጎ የሚጫወቱት። ስለ ቦርንማውዝ ስናነሳ ሙሉ 90 ደቂቃ ቡድን አይደለም ብለን አንስተናል እና ያንን ደግሞ ምናልባት እንደ አድቫንቴጅ ሊቨርፑል ያንን ተጠቅሞ የማሸነፍ ትልቅ ግምት በእኔ በኩል እሰጠዋለሁ። ምክንያቱም ሊቨርፑል 90 ደቂቃ መጫወት ይችላል። ምክንያቱም 90 ደቂቃ ዶሚኔት አድርጎ መጫወት የሚችል ቡድን ነው እና ነገር ግን ሰላም መመለስም በአፍኮን ላይ አሪፍ ፐርፎርማንስ በግብጽ በኩል አሳይቶ ነበረ። ምናልባት የሰላም መመለስ ትልቅ ቡድኑን እንትን ሊለው ይችላል፣ በደንብ ኳሊቲውን ሊጨምር ይችላል። ነገር ግን ያው ባለው እንትን የሚጠቀም ነው የሚመስለኝ። ምክንያቱም ማረፍ አለበት። ምን ያህል ኢነርጂ እንደሚያባክን እናውቃለን። በአፍሪካ ዋንጫ እስከ ደረጃ ጨዋታ ድረስ የደረሰ ቡድን ነው ኢጅፕት እና እሱንም ደግሞ በደንብ ሙሉ ጌሙን እንደተጫወተ የሚዘነጋ አይደለም። ስለዚህ ምርጥ ፎርሙን እንዳሳየም ለግብጽ ትልልቅ ጎሎችን ስኮር ሲያደርግ እንደነበረ ተመልክተናል እና ነገር ግን ያንን ደግሞ ምናልባት እረፍት ሊሰጠው ይችላል ኦር ደግሞ እሱን የምናየው ይሆናል አርነ ስሎትም። ነገር ግን ቤስት 11 ውስጥ ያስገባዋል ብዬ በምንም አይነት መልኩ ልረዳው አልችልም። ምክንያቱም የሚያስገባ አይመስለኝም። ከማርሴይ ጋር በነበረው ጨዋታ ላይ ተሰልፎ ቋሚ 11 ውስጥ ገብቷል ነበረ። ያው 3-0 ማርሴይን አሸንፎ በቻምፒየንስ ሊግ ተጫውቷል ትናንትና ወዲያ በነበራቸው ጨዋታ እሱን። ነገር ግን በፕሪሚየር ሊጉ ላይ ስንመለከት በፕሪሚየር ሊጉ ምን ያህል እንትን እንደሆነ እናስታውሳለን ያላቸውም እንትን እና በፕሪሚየር ሊጉ ምናልባት ቤስት 11 ውስጥ ያስገባል ብዬ አላስብም። ለእረፍትም ያህል ማለት ነው። ግዴታ እረፍት ያስፈልጋል። በጣም ብዙ እንትን ኢነርጂ የምታባክን ከሆነ ብዙ ተጫዋቾች በጨዋታ መደራረብ ጉዳትን ሲያስተናግዱ ተመልክተናል። ስለዚህ ያንንም ለመጠበቅ ሲል ፕሮቴክት ለማድረግ በደንብ ይጠቀመዋል ብዬ አስባለሁ፣ በስርዓት በሚገባው መልኩ ማለት ነው እና ሊቨርፑል በደንብ ይህንን ጌም ለማሸነፍ ትልቅ ግምት እሰጠዋለሁ። ምክንያቱም ቶፕ 4 ለመግባት የሚጫወተው ቡድን እሱ ነው እና የቦርንማውዝ ደግሞ እንደ ሲሜንዮ ያለ ተጫዋች ማጣትም እና ያላቸው የአጫዋት ስታይልም በደንብ የተለያየ ስለሆነ እና ያንንም እንደ አድቫንቴጅ ተጠቅሞ ሊቨርፑል በሚገባ ይህንን ጨዋታ ለማሸነፍ ግምት እሰጠዋለሁ። ከባድ ጨዋታ ቢሆን ከሜዳ ውጭ ነው። ብዙ ፖይንቶችን ለመሰብሰብም እየተቸገረ እንዳለም እናስታውሳለን። 4 ተከታታይ ነጥቦችን እንደጣለ እና ከዛም ከነጥብ ማጣትም ለመውጣት ይህንን ጨዋታ ይጠቀምበታል ብዬ አስባለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬው ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።